እንደዚህ ያልክ ሞትኩኝ በፈጣሪስ። አንተ መብራት አጥፍተህ ነው እንዴ? የቱ ጋር ነሽ ምናምን ብለህ እንደዚህ ያ እንደ እየሾፍክ ነው እንጂ አረብና ካልሾፍከውማ ምኑን ጣባለሁ ብለህ ነው እየሾፍክ ነው። እንዲህ ብርግድ አድርገህ ነው እንደዚህ ብለህ ነው ለዛው የምታደርገው። የወሬ ነከረ እግዚአብሔር አይነን ጨፍነህ መብራት አጥፍተህ ምናምን ትላለህ እንዴ? አይኑን ላስጨፍን እንደዚህ ነው ማድረግልህ። እኔ የጨነቀኝ ማለት ነው ለሚያይሽ ለባልሽ ሳይሆን የወቀጠሽን እንዴት አድርገሽ ምን ሰጠሽው? አስባችሁታል? እግረ ገብተውሽ ሚለወጠ ምናምን አይደለም ያሳቀኝ እኮ ደግሞ ምንድን ያልከው? የወቀጠሽን ምንድን ነው የወቀጠሽ? ደግሞ ምንድን ነው የወቀጠሽ እኮ? እንደዚያው የወቀጠሽ ምናምን ትላለህ። የነቀሰሽን እንዴት አድርገሽ ገባሽ እዛ አምነሽ? ለአንተ ብቻ ነው ብላኝ ብትሄድ ማለት ነው ሎዛ ማርያምን አለቃት። ለአንተ ብቻ ለማሳየት ነው ለአንተ እንድት። ኧረ በእናትህ እየቀለድኩ ነው። የሚታይ ቦታ ምናምን የለኝም። በቃ ይኸው እዚህ ጋር የሚታዩት ናቸው። እዚህ ጋር አለ። ወዴት ነው የሚሄደው? ይኸው እዚህ ጋር አለ። ከዛ እዚህ ጋር ቴሌፎ አለ። እዚህ ጋር ቢሮ አለ። በዚህ ጋር አለ መስቀል። ከዛ እዚህ ጋር የእናቴ ስም አለ። የልጄ ስም እዚህ ጋር አለ። በቃ ጀርባዬ ላይ እዚህ ጋር አንድ አለ። እግሬ ላይ አለ። በቃ አለቀ። እኔ ላይ የለኝም። ሆዴ ላይ ሸረሪት ልነቀስ ፈልጌ ነበር። ሸረሪት ምን ይሰራል አለ። እሺ አንተ ሸረሪቱን ተነቀስ፣ እኔ እንትን ልሆንልህ፣ የሸረሪት ድር ልሆንልህ። ትነቀሻለሽ? የሸረሪት ድር አንተ ሸረሪት፣ እኔ የሸረሪት ድር ልሆንልህ። አንተ የወሬ ጥማት ግን ኧረ በስመ አብ። ቅድም ነው ልብስ አጥቤ የጨረስኩት እንዳልሄድ እዚህ ቁጭ ብዬ አወራለሁ ከአንተ ጋር። አሁን እኮ 10 ሰዓት ሊሆን ነው። እዚህ ነገ ሰራተኛ አለ። እኔም ቅርብ ያለው ልወርድ እስኪ 10 ደቂቃ ሊቀር ላዳርስህና ከዛ በኋላ ረንገ ትመጣለህ። እሺ ስማ፣ ጉንዳን ተነቀስ። ጉንዳን እኮ ባይደው ኃይለኛ ማለት ነው። ታውቃላችኋል? ጉንዳን ተነቀስ ደስ ይላል። ጉንዳን እኮ በጣም ኃይለኛ። እባብ ግን በጣም ነው የምወድ። ማርያም ታውቃለች? ወንቀስ ቅዱስ ደግሞ ምን ነው ወይ በጌታ በኢየሱስ ስማንት ምን ያደርግልሃል? እባብ ስሙ ሲነሳ ግን ወይ ሰውነቴ ላይ ጠመጥሞ አንድ እግሬ ላይ ጠመጥመዋለሁ ወይ ደግሞ ኧረ በመድኃኒዓለም ኧረ አንተ ኦርቶዶክስ አይደል እንዴ? ምን ያደርግልሃል? እንዲህ እባብ በጣም ነው የምወድ። ማርያም ኧረ የሰይጣን ምልክት ነው በመድኃኒዓለም። እባብ የሰይጣን ምልክት ነው እና አምናረጋዊ ከመሬት ወደ ሰማይ ወደ እሱና እሱ ይለያያል። እባብና ዘንዶ ይለያያል። አምናረጋዊን ወደ ዘንዶ አድርጓለሁ ዘንዶ አድርጓለሁ ዞን እንቀሳለሁ 666 እያልኩ ነው ደግሞ እንዴ ዞን አድርጓለሁ። ከምሬን ነው እኮ ዛ ለምን ግን ጌም አትጀምሪም? ምንድን ነው ጌም ጀምረው ምን ያደርግልኛል? ከዴዚ ጋር ለምን ብጌ ማጠኝ? ኧረ ተው። እኔ ጊፍተር የለኝም አንደኛ፣ ሁለተኛ ደግሞ ምን እንደሚባል ራሱ ራሱ አላውቅም። ኧረ አልጫወትም። ምን ያደርግልኛል? እኔ ደግሞ አይ ዶንት ሃቭ ኤኒ ታይም ብሮ ዩ ኖ ዋት አም ሴይንግ አም ቢዚ አይ አም ቢዚ አይ ዶንት ሃቭ ኤኒ። 2 ሰዓት ጎረቤት በቃሽ። 2 ሰዓት ለእኔ 2 ሰዓት ብርቄ ነው። ናፍቆኛል። ቅዳሜ እንደ ቅዳሜ ኖርማል ነው። ቅዳሜ ቤት ከገባሽ በኋላ ቅዳሜ እና እሑድ አብዛኛው ሰው አይሰራም። ገባሻ እኮ ሻውን ቆይ እግዚአብሔርን ጌም ልጫወት ብል ምን ጋር ምን ጠብቃችሁ ይሄን እንደዚህ ይሄን ምናምን ምን ጭራሽ ነው የማላውቀው እኮ እግዚአብሔርን ምንድን ነው የሚባለው ራሱ አላውቅም። እንግዲህ ቲክታክ ነው የጀመርነው እኛ፣ ግን ጌሙን ግን አናውቀውም። እንዴት እንደምትጫወቱ አላውቀውም።
እንዴ እንዴ አንድ ሳምንት ምናምን ሲሆን ሲቀረው እኮ እየገባሽ ትለማመጃለሽ፣ እየገባሽ ትለማመጃለሽ። ገባሽ ደግሞ ከዛ ጥሞኝ ቁጭ ብዬ አሁን ስራዬን ኑሮዬን ትቼ ጌመር ልሆን ማለት ነው። ከዛ ትሆናለሽ የታባል የብሬ እኮ ዋዬ እስኪ ክንሪኦ ነው ደግሞ ብሩን ስታወጣው ራሱ እኮ ታክስ ቆርጦ ምናምን ነው እኮ የሚሰጥህ እኮ። ቲክታክ 55% ወገን ሀገራችን ይልሻል። ቲክታክ ይውሰደው፣ ቲክታክ ራሱ ሰጡኝ ራሱ ይውሰደው። የዚህ ሀገር መንግስት ታክስ ቆርጦ ነው የሚወስድ። ፔፓል የሚባል አለ። ፔፓል ውስጥ አስገባው እና ስትወስደው ቆርጦ ነው የሚሰጥ። ማን ነገራቸዋለች? ለምን ነገራቸዋለች? እና ከቲክታኩ ላይ ሳወጣው እኮ ወደ ፔፓል ነው ማስገባ። ከፔፓል ደግሞ ወደ ራሴ ማለት ነው። ከዛ በኋላ ወደ ራሴ አካውንት ሲገባ ወይ አራተ ልጅ ጭራሽ ከቤት ተጋላለ። በስንት ዙር ልሸነፍ ነው? አንድ ገና ሀይ ሳልል ነው ባይ የምታስብለኝ። ሳነፈገ ይብር አላት እናቴ። እኔ ወፍ የማውቀው ጊፍተር ነው የሚሰጠኝ። ይህ ሁሉ ሎዛችን የሚለው ህዝብ ቤት ሄዱ ነው ሎዛችንን እና ታዲያ ለጌም እስኪ አንበሳ እስኪ አውርጅ ወይ አሞራውን አውርጅ እስኪ 10 ሺህ ይሆናል። እስኪ ሰው አድርገኝ እስኪ ዛሬ እስኪ ቤታ መቼም ፈጣሪ ባርካት እስኪ ይበል። 40 ግራም ወርቅ መቶልሻል ዛሬ ስጭ እስኪ $100 በሰጭ ምትሆኛለሽ እና ወርቅ አንተ ለልደቷ ምን ጊፍት ሰጥሃታል እንዴ? ምን ሰጥሃታል አንተ? ስሚ ረሳ አታስቀይሪ። ለእሷ ለወርቁ አይተ ነው ለእሷ ወርቅ ሲሰጥ አንተ ምን ሰጥሃታል ለእሷ? እኔማ በገባሁን በወጣሁን ቁጥር አንበሳይን አዘንባለሁ፣ ጊፍቴን አዘንባለሁ። ገላክሲን ትያለሽ እኮ አሁን መልሽ እያልክ ነው ማለት ነው። አይ እኔ ስሜ ሎዛ ግጠሚኝ ያለች ችግር አለው። አንድ ሳምንት ምናምን አሰልጥነኝ እና በደንብ አድርጋ አሰልጥነኝ። ምን እንደሚባል ስጥ አሰልጥነኝ ና ቆይ የሚገርም የምናርጓል ማርያም። እኔ ሳቀር ቪዲዮ ሰራላችኋለሁ ከገጠማችሁ ሁለታችሁ ገብሬ ነው ማርያም። ታሪካዊ ግጥምሽ ነው። አንቺ ለቃቃሚ ነይ ግቢ። አፍራለሁ አንተ ማን አንቺ ለቃቃሚ አንቺ ነው የምታፍሪው። ነይ ግቢ ሴትዮ። እኔ የምልሽ ከምሬ ነው የሚገርም ጌም እንደሚሆን እኔ 100% ሹር ነው። ለምን ግን አስበው እኔና ቤታ ብንጭው ስንት ሰው ገብቶ ሚያን ይመስልሃል? ቲክታክ ላይ ያለው የህዝብ ሁላ መጥቶ ነው የሚያው። በቃ ቢኮዝ እኔ እና እሱ አንድ ላይ ካኑ የማጅን በውስጥ እንሄድበታለን። ሴትዮ ትገቢያለሽ አግቢ በውስጥ ምን እንዴ ምን ነው ልጅሽን ለልጃችን ልትያት ነው እንዴ? በውስጥ ግን አይደል እንዴ መጣሽ እዚህ ነገር አጠይቂያት። ልጃችን ሽምግልና ነው ነው ከምሬ ነው። ግን ግጦሙ ማርያምን የሚገርም ጌም ትጫወታላችሁ። ገባሻ? ግጠም አለኝ ጎንደር ሲነካ ግጠም አለኝ፣ ትግራይ ሲነካ ግጠም አለኝ ነው የሚሆና። አንቺ ማረ አሁን እኮ እየለመነች የነበረው ዋን ፍላወር እያለች የነበረው እንደገና አሁን ልትገቢ ነው። ኧረ በቃ ይሄን ህዝብ አረገደልሽው። ኧረ በቃ ይሄን ህዝብ ምን አገባ ከታለበ ትለበው ምን አገባ አንተ። ረስቀድን ባልደረባ አይኮነች የስራ ጋሪ የስራ ጋሪ ሬጅዋለ አብረን የምንለምነው እኮ ምንጣፍ አልያዝ ነው ሆነን ነው እንጂ የኛ እኮ ምን እንደሚባል አሌክሶ አንተ ላይቭ በገባ ቁጥር ስለ ማርያም በል። እኔ ብዙ ጊፍት ይሰጣሉ። አንበሳ ስለ ማርያም ባልኩን ቁጥር አንበሳ ሲኛለሽ ይህ ማርያም ሰው ለነዛ እንዲ የማርያም ስም ሲጠራ ልቤ እንደዚህ ስለሚል ይሰጣሉ። ስለ ማርያም ውይ ምን አደረኩኝ አለልም። ስለ ማርያም ምንበት ጊዜ ያመጣ ታብታቧን ፍላወር አለለም እንዴ? ስለ ማርያም ከምል ዘመናዊ ተሻሽለው ከመጣው ልመናው ምን ችግር አለው እኮ? ይህም እኮ ልመና እኮ ነው። ምን አለበት?
ስለ ቅዱስ ሚካኤል ስለ ቅዱስ ገብርኤል ነው የቀረው እኮ ስለ ማርያም ስለ ሚካኤል እያያችሁ አትለፉኝ። አግኝታ ያጣው ነ ስማ ቦዶ ፍቅም ሲቀመጣ ሲያምርብህ